እናቴ ልፈልጋታለሁ ከእናት እንደተወለድኩ ማመን አለብኝ እሷን ማግኘት አለብኝ እፈልጋታለሁ ምን ልትሰሩ ሰው ቤት ገባችሁ ይሄ እኮ የሰው ቤት አይደለም እና ያውሬ ቤት ነው ቤቷ ነው ቤታችን ነው ቸርዛፍሽን አትክፈች ማን አባሽ የሚደርስልሽ መስሎሽ ነው ህግ ባለበት ሀገር አይደል እንደ ያለን አንቺን ህግ ሰው በለውሽ ይኸውልሽ ህግ ለአንድ ሰራተኛ አይሰራም ፖሊስ ይምጣልሽ ወይስ ሪፐብሊካን ምናምን እቃይ ለውስድ ነው የመጣሁት ጋሼ በሌለበት አንዲትም እቃ ቢሆን ይዘሽ መሄዳችሁ እጅ ወደ ላይ እሺ ልትገለኝ ነው እንዴ ከዚህ ደቂቃ በኋላ አንዲት ቃል ብትነፍሽ ያለን ይፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት ሹን ሳጥን ቁልፍ አምጪው እኔ አላቅም ማለት በደንብ የምትመለከቻለሽ አድርግ ያሉሽን ሁሉ ሳትታገይ ታደርጊያለሽ እሺ ግን ማለት የሆነ ነገር ኩል ታደርግ እንችላለች እኔ አለው ደግሞ ለህግ ተባባሪ ያለመሆን ተጠያቂ ያደርግሻል አድርግ ያልኩሽን ሁሉ ታደርጊያለሽ ችግር የለው እሺ ዛሬ ወይዘሮ ማህሌትን እንኳን ደስ አለሽ እንኳን ያሰብሽው ሁሉ ያልተሳካልሽ በሏት ጋይስ ኧረ ማህሌት ገና ምን አይተሽ ገና አቤት በቆፈረው ጉድጓድ ራሱ ሲገባ ማህሌትን አሳየኝ የእውነት ማለት ነው ጋይስ እንግዲህ ወይዘሮ ማህሌት ካንዴ ሁለቴ ሶስቴ አራት አምስት አንዴ ሁለቴ ሰውኮ አንዳንዴ ካሰተው ይማርና ይሄ ነገር መንገዱ ይሄ መንገድ አላሰደኝም ስለዚህ እስኪ በሌላ መልኩ ልሂድ ብሎ እንትይላል አንዴ ዛሬማ በራሷ ባንዴ በቷ ተናገረች የረገጥኩት ገደለ የጨበጥኩት ጉም የሚሆንብኝ ምን ነው አለ ማለት ነው ተንኮልሽ ነው ፈጣሪ እንዳይሳካልሽ ስለሚያደርግ ምክንያቱም የምትሄጂበት ተንኮል በጭፍን ጥላቻ ሰዎች ምንም ሳያደርጉሽ በሰዎች ላይ እንትን ስለደባ ስለምትሰሪ ማለት ነው ስለዚህ ፈጣሪ ያሳልፎ ይሰጥሻል መሰናክል በቃ ብዙ ሰዎች መሰናክል ብትሆኝም እንዲሁ እንትን ስለምትይ ጋይስ አረ እንደው እንኳን ደስ ያለሽ ማህሌት ተብሏሲ ብሩክን አስገርቼ ምሳሌን ገላለሁኝ ያለይ ስትዶባ አልተሳክቶም ሳይሳካ ቀረ ብሩክም ሄደ ልጁን በህክምና ላይ በፕሮሰስ ላይ ይገኛሉ እንግዲህ ምሳሌ በቅርብ ቀን ሰሞኑን ታከማ እንደምትመጣ እንጠብቃለን ማለት ነው እንግዲህ ወይዘሮ ማህሌት ያንን አደረገች ንብረቱን አሳገደች እንግዲህ በዝና በኩል ነገርዮሹ አሪፍ መስመር ያዘና ወዳ ሳይሆን ተገዳ አነሳች ማለት ነው ጉዱን ከዛ የሞገስ ነበር የቀረው አሁን የሞገስንም ታነሳለች በዛ ላይ ህግ ራሱ ያነሳዋል ለምን ሷራሷ በከተትል ያደረገች ስላል አይደለ አሁን ደግሞ ደስ በሚል ሁኔታ በወንጀልና ሰው በመደብደብ ታይዛለች ስለዚህ እስር ቤት ወረወራታለች የዚህ ጊዜ እንግዲህ ከዝናም ጋር ደህና ተጣላለች ነገርዮሹ ከሸፍ አይደለ እሷም ተጠብቀው ሌላ ነው ሂዳ አሁን በሷ ቤት ዘርፋ ልትመጣ ነበር ከብሩክ ቤት ሂዳ እንግዲህ ቅድስት ምንም አታደርገኝም ደግሞ እቺ ሰራተኛ ምናም ብላ አንዴ ያገሬ ሰው ሲተረት ሚላል መሰላችሁ ጋይስ የናቁት ያስረግዛል ይላል እና ቅድስት ንቃ አንቺና እንደ ቤት ሰራተኛ ማን ሰው ብሎ ሊመጣልሽ ህግ ባለበት ሀገር የምን ህግ ነው የምታወሪው ምናምን አለና ስታላግጥ እንግዲህ ሁሉንም ነገር ኢንፎርሜሽኑን ሰምቷት ነበር ፖሊሱ ማለት ነው በጣም ደግሞ የተመቸኝ የቅድስት ጥበቧ ማለት ነገሮችን ያስለችበት ወደ ጎን ሆና አውቃ በሩን ክፍተታላቸው ሄደች እነሱ ከገቡ በኋላ በሩን ከውጭ ቆልፋ ሄደች ማኑ ፖሊሱ አልታመጣ እሷ ስትዲያብር ቆይታ መጨረሻ ላይ በሩን ከፍታለን ሲሉ በሩ ቁልፍ ነው ከዛ አንዴ እንስበረው አንዴ በዛን ዝለል አንዴ ምናምን ሲባል ብዙ ነገሮች ተረማመሱ መጨረሻ ላይ ቅድስት ፖሊስ ያመጣይ ማለት ነው ፖሊሱም እንግዲህ ከኋላ ተደብቆ ብዙ ነገሮችን አዳመጠይ ከዛም እንግዲህ ገብቶ እጅ ወደ ላይ ታይዘዋል ማለት ነው አሁን ታይዛ ወደ እስር ቤት ወረወራታለች ከዛ ነገርዮሹ ተጣርቶ ወንጀለኛ እንደሆነች በፊትም በቃ ሞገስን ብሩክን እንደምታሰቃየው ብዙ ነገሮች ስላሉ እዛው እስር ቤት ተቆያታለች ማለት ነው ከዛም በተወጣ ሞራኗ ይወርዳል
ይሄን ያክል አንደበትና አፍም አይኖራትም ማለት ነው። እንግዲህ በቆፈሩ ጉድጓድ መግባት ማለት ይሄ ነው። ከዚህ በላይ የለም። እንግዲህ ብሩክን አሳስሬ ልጁን አስቀረዋለሁ እያለች ስትል እሷ ራሷ እንትና ላይ ማለት ነው። ሌላኛው ደግሞ የዳጣ ጉዳይ ነው። ዳጣ እንግዲህ ቤተሰቦቿን ልታገኝ ነው። እንግዲህ ብዙ ስቴፖችን ሄዳለች። አሁን መጨረሻው ስቴፕ ላይ ነው ያለችው። እንግዲህ በፈጣሪ እርዳታ ባላሰበችው ማለት ተረስታው ነበረ። እንግዲህ በሞገስ አነሳሽነት ሞገስ ለምን አንፈልጋቸውም፣ ለምን አትፈልጊያቸውም፣ በቃ ብዙ ነገሮችን እያላት እንግዲህ አሁን አሪፍ ላይ ነው ያለችው ማለት ነው። በዛም እንግዲህ ያው አሁን ሁለት ሰዎችን አግኝታለች። ያው ሁለቱም ጓደኞቿ በዱር የነበሩ በዛም እነሷን ያነሷትኝ አብረው ያሳድጓት ናቸው። እንግዲህ አንደኛዋ ደግሞ በተለይ እቺ ማን ነው ስሟ መጨረሻ ላይ ያገኟት ልብስ ቤት ያላት ልጅ እንግዲህ ትክክለኛው ኢንፎርሜሽን ቦታውን፣ ሰፈሩን፣ ሁሉን ነገር ነግራቸዋለች። ስለዚህ ቀጥታ እዛ ሄደው ያለውን ነገር ይጠይቃሉ ማለት ነው። አሁን ላይ ዳጣም በቃ ሰስፔንስ ሆናለች። በፊት እንኳን ብዙም ኬርለስ ነበረች ማለት ይሄን ያክል እንትን አትለውም ነበረ። አሁን ግን እንደዛ ነው እያሰበች ያለችው። ምክንያቱ ደግሞ ይችኛቱ ልጅ ካገኘች በኋላ በተለይ ሴት አይደለችም የጣለች ወንድ ነው የጣለች ስትላት ኦኬ ለካ እናቴ በምን ሁኔታ ውስጥ ሆና ይሆን ልጇን ስታጣ እናቴ ምን ብላ ይሆን ምናምን አይነት ስሜት ውስጥ ነው የገባችው። ያለቀሰች ነው እንግዲህ ፈጣሪ ረድቷት እናቷንም አባቷንም እንደምታገኝ አንጠራጠርም። እሱን በቀጣይ ክፍል የምናየው ይሆናል ማለት ነው። ሌላ እንግዲህ ቅድስቴ በቃ ደስ ብሏታል። በቃ ውስጧ ንጹህ ነው አሁን ላይ። አንደኛ ምሳሌ ልታከም በመሄዷ በጣም ደስተኛ ናት። ሁለተኛ ደግሞ ማለት ልታጠቃት ስትመጣ በዚህ ድክ በመውደቋ እንዴት ነው ደስ ያላት ፈገግ ስትል። ሰው ልጅ በስንት ጭንቀት እንትን ውስጥ አንዳንዴ ፈገግ ሲል እንዴት ፈገግታው ያምራል ጋይስ። የእውነት በጣም ነው ደስ የሚለው። ሌላ እንግዲህ ሉላ እንግዲህ ግዴታ አሁን የሰው እርዳታ ያስፈልጋታል። በጣም ከባለፈው ከበፊቱ በተለየ እንግዲህ ዝና እያሰቃያት ነው። እስከዛሬ ያው ወድሃለሁ የውሸት ወድሃለሁ ያለችው ነበር። አሁን ግን እንደማትወደው እንደማታፈቅረው እሱ አውሬ እንጂ ሰው መስሎ እንደማይታያት ነግረዋለች። እሱም እንግዲህ በጣም ራሱን እንትን እያለ ነው። ለዛም እንግዲህ በቀል ብሎ ወይም በቃ የመጨረሻው እርምጃ ብሎ ያሰበውን ሞገስን ለመግደል ብዙ ነገሮችን እያመቻቸ ይገኛል። ግን እስካሁን ባለው መንገድ አልተሳካለትም። ዋና መረማመጃው ደግሞ እንግዲህ ማህሌት ነበረች። ማህሌትም አሁን እንግዲህ በህግ ጥላ ስር ውላለች። ስለዚህ ዝናም ይከስራታል። ስለዚህ ዳጣና ሞገስ አሁን የዳጣን ቤተሰቦች አግኝተው ከዛ ደግሞ መተሉላን ያስፈቷታል። ይሄ የማይቀር ሀቅ ነው። በቀጣይ ቪዲዮ እንገናኝ። ደህና ቆዩ።